ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዓለማችን የዘመን አቆጣጠር ለምን የተለያየ ሆነ? ዋነኞቹ የዘመን አቆጣጠሮችስ የትኞቹ ናቸው? ምንም እንኳን ብዙ ሀገራት አማራጭ የቀን መቁጠሪያና የጊዜ ቀመር ስርዓት ቢኖራቸውም፣ ሁሉም ሰው ማለት ይቻላል ከሌሎች የዘመን መቁጠሪያዎች ጎን ለጎን የጎርጎሮሳዊ የቀን መቁጠሪያ በዕለት ተዕለት ኑሮው ውስጥ ባሉ በተለያዩ አጋጣሚዎች ይጠቀማል። ከታሪክ፣ ከሃይማኖት፣ ከፖለቲካና ከባህል ጋር በተያያዘ በዓለም ዙሪያ እጅግ በርካታና የተለያዩ የዘመን አቆጣጠሮችም አሉ። በተለይ የእምነት መሠረት ያላቸው የዘመን አቆጣጠሮች በሀገራትና በመንግስታት ተቀባይነት አግኝተው በስፋት ጥቅም ላይ ይውላሉ። ቢሆንም ግን የጎርጎሮሳውያን ወይም የአውሮፓውያን የዘመን አቆጣጠር በዓለም ዙሪያ ጥቅም ላይ የማይውልበት ስፍራ የለም ማለት ይቻላል። ይህም በምዕራቡ ዓለም በስፋት ጥቅም ላይ የሚውል የዘመን አቆጣጠር ከቅኝ ግዛትና ከቴክኖሎጂ መስፋፋት ጋር ሰፊ ተቀባይነት አግኝቷል። ኮምፒውተር እና ሞባይል ስልኮች ደግሞ ይህንን የዘመን አቆጣጠር ወደ እያንዳንዳችን ቤት እጅ አስገብተውታል። በዚህም ሳቢያ የጎርጎሮሳውያን የዘመን አቆጣጠር የዓለማችን ማዕከላዊ ዋነኛው በመሆን ወደድንም ጠላንም የዘመን አቆጣጠሩን እናውቀዋለን ወይም እንጠቀምበታለን። የራሳቸው የዘመን አቆጣጠር ባላቸው ሀገራት ውስጥም ሳይቀር ካላቸው የዘመን ቀመር ጋር ጎን ለጎን ይህን የጎርጎሮሳውያን አቆጣጠር ጥቅም ላይ ይውላል ወይም ለይፋዊ አገልግሎት ይሰጣል። በትራንስፖርት እና በኢንተርኔት መስፋፋት በእጅጉ እየተሳሰረች ባለችው ዓለማችን ላይ የአውሮፓውያኑ የዘመን አቆጣጠር አጠቃቀም እየተጠናከረና ሰፊ ቦታ እየሸፈነ ይገኛል። የአውሮፓውያኑ የዘመን አቆጣጠር ምንም እንኳ ከሁሉ የላቀ ተቀባይነትና ተጠቃሚ ቢኖረውም፣ አሁንም ከፍተኛ ቁጥር ያለው የዓለም ሕዝብ የሚጠቀምባቸው ዋነኛ የዘመን አቆጣጠሮች በሥራ ላይ ይገኛሉ። ሌሎች ዋነኛ የዘመን አቆጣጠሮችም ከእነዚህ መካከል የጎርጎሮሳዊ የዘመን አቆጣጠር ተከትሎ ዋነኛ የሚባሉት መሠረታቸው ሃይማኖት የሆኑ የዘመን አቆጣጠሮች ናቸው። እነሱም እስላማዊ የዘመን አቆጣጠር። ይህ ብዙኃን የእስልምና እምነት ተከታዮች በሚኖሩባቸው ሀገራት ውስጥ በዋናነት ጥቅም ላይ የሚውል ነው። የሂብሩ ዘመን አቆጣጠር ዋነኛ የአይሁድ እምነት ተከታዮች መኖሪያ በሆነችው እስራኤል ውስጥ ለሃይማኖታዊ አገልግሎት ጥቅም ይሰጣል። የቡዲስቶች ዘመን አቆጣጠር የቡድሃ እምነት ተከታዮች በስፋት በሚገኙባቸው በደቡብ ምስራቅ እስያ ሀገራት ውስጥም በስፋት ጥቅም ላይ የሚውል ነው። የቻይና የዘመን አቆጣጠር ከዓለም በሕዝብ ብዛት ሁለተኛ በሆነችው ቻይናና በውጭ ሀገራት በሚኖሩ ቻይናውያን ጥቅም ላይ የሚውል ሲሆን በዋናነት ለባህላዊ ሥርዓቶችም ይገለገሉበታል። ከእነዚህ በተጨማሪ ደግሞ ሌሎች ለየት ያሉ የዘመን አቆጣጠርን የሚከተሉ ሀገራት ሲኖሩ ኢትዮጵያም ከእነዚህ ውስጥ ትካተታለች። በርማ፣ ኢትዮጵያ፣ ጃፓን፣ ባንግላዴሽ፣ ኢራን፣ ህንድ፣ ቡታን፣ ሰሜን ኮሪያ፣ ታይዋን የራሳቸው የሆነ የተለየ የዘመን አቆጣጠር ካላቸው የሚጠቀሱ ናቸው። የጎርጎሮሳውያን ዘመን አቆጣጠር ጨምሮ ሌሎችም የራሳቸው የጊዜ ቀመሮች፣ የአዲስ ዓመት ጅማሬ እና ሌሎች ልዩነቶች ስላሏቸው ልዩነታቸውም ጠባብ አይደለም። የጎርጎሮሳውያን የዘመን አቆጣጠር የጎርጎሮሳውያን ወይም የአውሮፓውያን የዘመን አቆጣጠር መሠረቱ ሃይማኖት ቢሆንም እምነት ሳይለይ በዚህ ወቅት በዓለም ላይ በስፋት ጥቅም ላይ እየዋለ ያለ የዘመን ቀመር ነው። ይህ ዘመን አቆጣጠር ተግባራዊ የሆነው ፓፕ ግሪገር ወይም ጎርጎርዮስ 13ኛ ለረጅም ዘመናት ጥቅም ላይ ሲውል የነበረው የጁሊያን የዘመን አቆጣጠር በ1582 በቀየሩበት ጊዜ ነው። ይህ የጎርጎሮሳውያን የዘመን አቆጣጠር በዋናነት በአውሮፓውያን የቅኝ ግዛት መስፋፋት፣ በንግድ እና በሌሎች ተጽዕኖዎች አማካኝነት ወደ ሌሎች የዓለም ክፍሎች ለመስፋፋት ችሏል። በዘመኑ የአውሮፓ ሀያላን ሀገራት የነበሩት ስፔን፣ ፖርቱጋል፣ ፈረንሳይ እና ብሪታንያም የዘመን አቆጣጠሩን በቅኝ ግዛታቸው ውስጥ ጥቅም ላይ እንዲውል በማድረጋቸው በዓለም የመስፋፋት ዕድልን ፈጥረዋል። የካቶሊክ እምነት ተከታይ የሆኑ ሀገራት አዲሱን የዘመን አቆጣጠር በፍጥነት ሲቀበሉት፣ የፕሮቴስታንት እምነት ተከታይ የሚበዛባቸው ሀገራት ደግሞ ቀስ በቀስ ተቀብለው መጠቀም ጀምረዋል። በዘመናት ሂደትም ዓለም አቀፍ ንግድና ግንኙነት በመስፋፋቱ ለሁሉም የሚያገለግል ወጥ የዘመን መቁጠሪያ አስፈላጊነት በመጨመሩ ከሌሎች በተለየ በርካታ ሀገራት
ተቀባይነት ያገኘው ይህ የጎርጎሮሳውያን የዘመን መቁጠሪያ ትኩረት አግኝቷል። ይህ የዘመን መቁጠሪያ የፀሐይ ዑደትን በመከተል በኩል አለው በተባለው ትክክለኛነት የተነሳ የበለጠ ተመራጭ እንዲሆንም እንዳደረገው ይነገራል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።